እንፈልገው እኛ ሰላማችሁን ነው። እግርና እግር የሚጋጭበት ዘመን ነው። ሳህንና ሳህን የሚጋጭበት ዘመን ነው። እንኳን ሰው ህይወት ያለው የሚንቀሳቀስ ነገር። ስለዚህ አንቺም ሰበብሽን ወደዛ ትተሽ እሷም ሰበቧን ትታ ይቅር ተባብላችሁ እዚህ ሚዲያው ላይ እያደረጋችሁ ያላችሁትን ነገር እንድታቆሙ። በምታደርጉት ነገር እናንተው ነው መሳቂያ የምትሆኑት፣ እናንተው ነው ማሾፊያ የምትሆኑት የማንም እየመጣን እናንተ የምታደርጉትን እያየን። ስለዚህ ለክብራችሁ ስትሉ ራሳችሁ ነገሩን ትታችሁ ይቅር ተባባሉ። ለዚህ ነው የጠራንሽ። ሮሚ ካለች ትምጣ። ወዳት ነፂ በጣም እህቴ ስለሆነች ስለማከብራት ሙኒቴ ነፂ መጣ ሳርጌ እንደዚህ ነው አክስቴ ስትለኝ እኔ ደግሞ ችግር የለም ብዬ ነው እንጂ እንደዚህ አይነት ቦታ አልገባም። ታውቃላችሁ እኔ እንደዚህ አይነት እንዴት ምናምን ደስ ነው ያለጋ አይ ባለቤቷ ነው ያሉት ሰው አይመለከታቸውም ሲል ይጠርቃል። አዎ ሳሪ እኔ አንቺን አክብሬ ነው እዚህ ጋር የገባሁት። የመጀመሪያ ደረጃ በዚህ ነገር ልትረጅ የሚፈልገው ነገር አለ። የመጀመሪያ ደረጃ ሮል ነምበር 1 ሰው አንቺን አልተናገርኩም። ስማ ኖ እዚህ ጋር ያለነውን ሁሉ ይወክላል የምትናገረው ነገር። ስም አልጠራውም። ስነ ስርዓት አድርጊ። እኔ ለልጅ አራንተ ስነ ስርዓት አድርግ። ሲጀመር ምን ብለን ነው የተጠራው? ገደል ግቢ። የራስሽ ጉዳይ በቃ ግዴታ የለብንም። አንቺ ዳኛም ቦዘኔ አንተ ነህ። ሲጀመር እዚህ ጋር ቁጭ ብለን ያልነው የባለፈ ነገር ትታችሁ ስለ ታሪክም መስማት አንፈልግም፣ እርቅ አውርዱ ነው ያልነው። አንተ ሴት ወሬ መሀል ምን ከተተ? ሲጀመር ወንድ አይደለህ እንዴ? ሄደህ ከወንዶች ጋር አውራ። ማን አለ እዚህ ጋር? ከኔ እና ከጁ ከሳሪ ውጭ ማን አለ? ምን ለማለት ፈልገህ ነው? ያዋን ነው እንዴ? እኛ ሲጀመር አልጠራንም። መች ጠራንህ ወንድም? እኛ እኮ አንተን አልጠራንም። እኛ ሴቶቹን ነው። ሴት ወሬ መሀል እንዴት ወንድ ይገባል? ሲጀመር ተሳስተንም ከሆነ ተሳስታችኋል አቁሙ ትላለህ። ገብተህ ማብራሪያ ትሰጣለህ። ቦዘኔዎች የማንም ቦዘኔ የምትለው ቦዘኔ አንተ የሴት እግር የምትከተል ሴት ወሬ መሀል እንዴት ትገባለህ? ፈጣሪ ጋይስ ረሻ ወንዱን እንዲህ ሲያደርገው ነሳበት። ሚስቱ ላይ ዱላ ቢነሳ ክፉ ቃል ብንናገራት አህለን ወሳህለን እንደ ባልና እንዴ አክብረን ተከብራን የተጠራችው። ከዛም አልፎ እንኳን ታሪክ መስማት አንፈልግም ብያለሁ። የምንፈልገው እርቃችሁን ሰላማችሁ ነው። የማንም ቦዘኔ አንተ የኔ ወንድም ይቅርበሉኝ። ዛሬ እኔ ነኝ የበጠበጥኩት ቤት። እራሷን ደግሞ ሸራርጊ እናስገቢልኝ ያለችው። እንግዲህ ይቅርበሉኝ ማርያም። ለሚስቱ ግድግዳ የሆነ ማለት ይሄ ጀግንነት ምን ተብላለች? ተሰድባለች። ክፉ ነገር የተናገራታለ ያኔ ነው አቤት ማለት ምን ተባለች? ክብር አይወድላት ከሆነ የሌላ ጉዳይ ነው ጋይስ። እንትን ማለት ነው። ካላስ ሮሚ አታስፈልግም። መግባት አይጠበቅም ከዚህ በኋላ ሮሚ ውጭ ማሪ ነው። ይቅር በልኝ እንግዲህ ሌላ ምን እላለሁ? ማሪ ላላ አዲ ካላስ ሮሚን አታስገባም ጋይስ። ካላስ ተዋት በቃ ጨረስን እኮ ቤተሰብ ፕላስ ካላስ በቃ ሮሚ አንዳንድ ሰው ነገረኛ ነው። ታሪጌ ቦዘኔ ግን አሁን አይደለም ቅርታ ጋር አክብሬሽ ሲጀመር ልጅቷን ክብር የሚነካ የቦዘኔ ስራ እዚህ ጋር ምን ተሰራ? ምንድን ነው ያለው? የበፊት ከጨዋነታችን ብዛት መሰለኝ እንኳን እኮ ዝባዝንኪያችሁን መስማት አንፈልግም። ነገር ግን ይቅር ያለፈው እንዳለፈው ሆኖ ይቅር ተባባሉ። በጣም ፕሮፌሽናል የሆነ የትልቅ ሰው ንግግር። ወሬማ ቢያምረን እሺ ያልን ነበር የምንሰማው። ቦዘኔ በድንጋይ ቢሆን ያለችው ምን እያሉ ነው? ያኔ ምናልባት በወንድ ልጅ ይደብራል፣ ወላሂ ይደብራል። ተሰድበው እንኳን ወጥተው እዚህ ጋር ድምፃቸውን ለማየት የምንናፍቃቸው ሰዎች አሉ። ማንም ሳይነቃቸው ቱሩቱር አልተጣላንም ብላለች። አልተጣላችሁም። ይቅርታ ደግሞ እኔ በነፂ ስል ይቅርታ ጠይቃለሁ። ነፂ ለበጎ ነገር ያደረገችው ነገር ነው።
ለጤን ስለምወዳት ስለማከብራት እኔ ይጠፋጠኛል በስ ካላስታቸውን ብለሽ ሄደሽ ቤትሽን እንዳትከፍቺ እስኪውዝ ሚ እኔ አንቺ ልጅ መቼ ነካካኛል? አይነካኝም፣ አይመረኝ፣ አይደንቀኝ። እንዲሁ ስላየሁት ወደዛ ሄደው ፎቶ ሲለጣጠፉት ወደ ጎጥጎጥ ሲወስዱት ይሄ ነገር ያስጠላል ብዬ ነው እንጂ ለምን አይነታረቅም? የመሰዳደብ ሱስ የለብን። የሰው ወሬ በጣም ጨዋታችን ራሱ አያልቅም። መጫወት እያማረን ቤቱ የስራ ቤት ስለሆነ ጸጥን የምንል ሰዎች ነን። ወላሂ ሂዊ ስትመጣ እኔ ደስታዬ ልነግራችሁ አልችልም። ምክንያቱም የምንጫወትበት ቤት ስላገኘን ማለት ነው። የልባችንን የምናወራበት ግን አሁን እኛ ጊዜ ተርፎን የሰው ወሬ ልንሰማ እንዴ? በሰው ስሜት ሲነካ አብረን ማለት አንችልም። ዋና ፖይንታችን እርቅ ስለነበረ እርቁን አስበን ተናግረናል። ሌላም ጊዜ ሲሆን ሰው የሚወቀስበት ነገር ሲሆን እንወቅሳለን፣ የሚመከረውን እንመክራለን። ግን በጣም ይቅርታ በእናንተ ስሜት አብረን ጤን ማለት አንችልም። ችግሩ ይሄ ነው። አይ ችግር የለውም። እኔ እኮ አንዴ ቤት እነዚህ ገና ብዙ ነገር ሊገጥምሽ ይችላል። የነበረ ታሪክ አውጥታ ፎቶ አለኝ። አሁን ነኝ የላኩላት። ባለትዳር ወንድ የሰው ባልትቀማ ነበር። ባለትዳር ወንድ ሚስቱን ትቶ ከመጣን የነገጥሎኝ እንደሚሄድ ስለማቅ የሰው ባል የምመኝ ሴት አይደለሁም። አላረጀውም፣ ገና ነኝ፣ ብዙ ይቀረኛል። የሰው ባል የምመኝበት እድሜ ላይ አይደለም ያለሁት። እያንዳንዱ ሪከርዱ የተሳደበችበት ሪከርድ እያንዳንዱ እየዞረች ብታስጠፋውም እኔ ቀድሜ ስላወረድኩት አለኝ። ብፈልግ እኔ ማንም ቤት መግባት አይጠበቅብኝም። ቤት አለኝ፣ የራሴ ሶሻል ሚዲያ አለኝ፣ የራሴን ቲክቶክ ከፍቼ መሳደብ እችላለሁ። ግን እኔ እንደሷ ቤቴን ከፍቼ አልተሳደብኩም እኮ። አሁን አንቺና እሷ የተጣላችሁት ማትመጣው ስራዋን ስለምታውቅ ነው። አለቅ እንደሰደበች ታውቃለች። ከሰው የሰው ባል ስትቀማ ነበር ልትቀማ ነበር እያለች ያወራችበት ቪዲዮ አለኝ። እየዞረች አስጠፍተዋለች። የፖሰቱት እንዳሉ አጥፍተውታል። ግን እኔ ስላወረድኩት አለ። የማትመጣው ለዛ ነው። አርፋ ትቀመጥ፣ አትድረስብኝ፣ አልደርስባትም። የሆነ ሰው መጥቶ ሜንሽን ስላደረገኝ እኔ እና እሷ እንደተጣላን የማያውቁ ጓደኞቼ ሜንሽን ስላደረጉኝ እሷ ልሰድባት። እኔ ብፈልግ የራሴ ቤት ከፍቼ አልሰድብም እንዴ? በጣም መልካም ልጅ ነሽ፣ በጣም ጥሩ ልጅ ነሽ። እኔ ያቅሻለሁ። ስለዚህ አትሰዳደቡ። እሷ እህትሽ ናት፣ አንቺ እህትሽ ነሽ። ይህንን ነገር ሳርዬ እኔ አትድረስብኝ። ከደረሰችብኝ ግን ቤቷ ድረስ ነው የሚሄድላት። ማንም ሰው አያስቆመኝም። ሁላችንም መብታችንን እናውቃለን። አይኖ አትናገርም፣ አትጣሉ። በቃ እሷም አትናገርም፣ እኛ እንነግራታለን። ምናልባት መታ እዚህ የሆነ አንጃ ግራንጃ መፍጠር ስላልፈለገች ግን እኮ ባርቆቤ ነው። ከዛ ግን ማለት ነው ምን እንዳለች ታውቂያለሽ? አይ ቫይራሌ እኔ አለቅሽም ቤትሽ ድረስ እመጣለሁ ብዬ እንዲህ የሆነ ገስት ላይ ሳወራ ሰማችና ምን አለች? ቫይራሌ ሞቶብኝ ቫይራሌን ለማንሳት ነው። ታዲያ ስለ እኔ ታሪክ እያወራች ነው እንዲህ ቫይራሏን የምታስነሳው። ኦኬ እናንተ ግን ከዚህ በፊት አብራችሁ ተነጋግራችሁ ተሰዳድባችሁ ታውቃላችሁ? ጋይስ ጌችን ፎሎ አርጉት። ተሰዳድበን አናውቅም። እሷ እኔ ቤቴ ጋብዣት መታ ቤቴ በልታ አሳድሪያት ብዙ ነገር አድርጌላት እንደ ጓደኛ አክብሬያት ሶሻል ሚዲያ ላይ አውቄያት ቤቴ ድረስ አምጥቻታለሁ። እሱን ሁሉ ነው ስታወራ የነበረው። አክብሬያት እኮ ነው ያመጣኋት እንጂ ሶሻል ሚዲያ ላይ አውቄ ሰው ቤቴ ማምጣት አይጠበቅብኝም። ስለዚህ ያ ነገር ነው አሁን እናንተ አብራችሁ በውስጥ ስታወሩም ጓደኛ ስለነበራችሁ ነው አሁን ያጣላችሁ። ሮሚ እኔ እና እሷ ከተጣላን አመት ሆኖናል። ገና ሱቁ ሲከፈት ልብስ ቤት ስትከፍት ነው የተጣላ ነው። ባሏ እኛ የድሮ ጓደኞቿ እንመቸውም ብሎ ካረገን በቃ ወጣው ከዛ ቤት ቀረው። ክፉም ደግም አልተነጋገርንም። ምንም የተነጋገርነው መጥፎ ነገር የለም። ኦኬ ከዛ ብሎክ አደረገችኝ። ብሎኩን ስትከፍትልኝ እሷ እኔ ቦለኳት። ከዛ ውጭ የተነጋገርነው ነገር የለም። ኦኬ ከዛ አሁን ለምንድን ነው ታዲያ ሰሞኑን እናንተ እንደተጣላችሁና እሷ እየመጡ ኮሜንታተር ላይ እየሰደቧት እንደሆነ ነው የነገሩኝ። እኔ ደግሞ ትስራዋን ትስራ አስታርቃችኋል። ማንም ሰው አልሰደባትም። የእኔ ጓደኞች ሆኖ እኔን ሮሃማዊ ደግሞ አንዴ እኔን አዳምጭኝ።
በጣም ነው የምወደሽ፣ በጣም ነው የማከብርሽ። ትንሿ ደግሞ እህቴ ናት፣ የሀገሬ ልጅ ናት፣ ጎረቤቴ ናት። አንድ አብሮ አደግ ልጆች ነን። ግን ሰሞኑን አንቺም ስቶሪ ላይ የምታደርጊው አለ ቤት ውጪ እዚህ የቤት ሱቅ የምኝታ ሱቅ ስለከፈትሽ ነው ምናምን። እሷንም ሄደው ፎቶዋች እየተለጠፈ ይቻለሁ አይደል እንዴ? እኔ ደግሞ በይቅርታ እንድትፈቱ እፈልጋለሁ። ሁለት እህት ተማማቾች እንድትጣሉ አልፈልግም። እሷም ኮሜንት ላይ እየሰደቧት ነው አይደለ? በበቀደም እኔ እኮ ነበርኩኝ እዛ ሂጄ ነበረ። ሂድና ቆይ አንዴ ነጽዬ፣ እሷ ስትሳደብ ማለት ነው። እሷ ስትሰድበኝ ፎቶዬን ከእሷ ጎን እየለጠፉ እየፖሰቱ መልዕክቱ ለእኔ እንደሆነ ያደረሱኝን ሰዎች ሂድና ታናግራቸው እነሱን። እኔ ስለለጠፉት አይደለም ማወራው። አሁን ስለለጠፉት እንተውና እህትማማቾች ይቅርታ ይቅር። እናንተ ተፈታችሁ ስለሚለጥፈው ሰው ተው። እኔ እኮ ትቻታለሁ። እኔ ይቅር ብያታለሁ እኮ ትቻታለሁ። ቆይ አንድ ጊዜ ሮሚ ጋለች አይደለ? እሷ ትጠራና ትምጣ። እኛ በምናስታርቀው እናስታርቅ። ያለፈ ነገር ከተነሳ ብዙ መወቃቀስ፣ ብዙ መሄድ ይመጣል። ስለዚህ የሆነ ሆኗን ከዚህ በኋላ እንዳይሆን እንድንል ያችኛዋ ትምጣ። ነጽዬ በቃ ጥሩ። እኔ የምምለው ይሄንን ነው። ትምጣና መምጣት ካልፈለገችም እኔ ችግር የለብኝም። እችኛዋ አስታርቁኝ ብላ አልመጣችም። ነገር ግን እኛ ልናስታርቅ እንፈልጋለን ሲባል አክብራ መታለች። ጥፋተኛም ትሁን ምንም ትሁን በጣም አዎ። ስለዚህ እኛ ደግሞ ሁለቱ መጥተው ቢታረቁኛ ደስተኞች ነን። ምክንያቱም እዚህ እንደዚሁ ናችሁ፣ አትጣሉ። እርስ በርሳችሁ መጣላት አይገባችሁም። ምክንያቱም እናንተ አንድ ናችሁ። እናንተ እርስ በርሳችሁ ተባልታችሁ ተጣልታችሁ እንደዚህ አይነት ነገር ሆናችሁ ማን ከማን እንትን ሊል ነው? ስለዚህ አትጣሉ። በቃ እኛ አላማችን ምንም ነገር መጣላት የለባችሁም ነው። ማንም ከማንም ጋር መጣላት የለበትም። እናንተ ደግሞ አንድ ቤት ሆናችሁ አይዞ አይዞ ተባብላችሁ ተደጋግፋችሁ የነበራችሁ ጓደኛ ማቾች ናችሁ። ጸብ አያስፈልግም በቃ። ስለዚህ ትንሿ ጎርጎራ ትምጣና ያለፈውን ነገር ትታችሁ ተታርቃችሁ እሷም ስራዋን ትስራ። አንቺም ደግሞ እኔ ሮሚን አውቃታለሁ። በጣም በጣም ጥሩ ልጅ ናት። በጣም አውቃታለሁ። እኔ የምፈልገው ያንን ነው እንጂ ሌላ ነገር አይደለም። ከዛ ውጭ የፎቶዬ እንደ አቡ በቀደም የሆነ ነገር ኮሜንት ተናግራል። የኔም ፎቶ ለጥፈው ለአንቺ ነው ምናምን እያሉ ሲቀባጥሩ የነበሩት እኔ አልጣላም። ምክንያቱም ጂን አይደለሁም። ጂን ነው ዝም ብሎ ብቻ ባገኘው ነገር የሚጣላው። እናንተ ፎቶ ለጥፈው ምናምን ነገር ያደርጋሉ። በዚህ አትመኑ እሺ ጋይስ። ጌችን ፎሎ አድርጉት። ጌች ስንት ገባውን ቪዲዮ ለመክፈት 1000 ያስፈልገዋል ጋይስ። ፎሎ ፈትቻለሁ ካላችሁ ትንሿ ጎርጎር ያ ፎቶ ቢወጣ ችግር የለብኝም። ስዘሙት ወይ የሰው ባል ስቀማ ወይ የሆነ ነገር ሳረግ አይደለም። ጀስት ከሰውየው ጎን አቅፌ ወይ አቅፎኝ የተነሳሁት ፎቶ ነው ያለ። ያ ፎቶ ቢወጣ አልኩሽ እኮ ሳሪ አለቃትም። ይሄ መካሰስ ምናምን አይደለም። አለቃትም። እኔ እሷን ማለት ነው ያለችበት ቤቷ ድረስ ነው የሚሄድላት። ካላስ በቃ ቲጂ ያልመጣም ካለች አንቺም ይኸው ብለሽኛል። አየሽ ደግማ የኔን ኢሹ አድርጋ ብታወራ አለቃትም። በቃ እኔ ጨርሻለሁ። ከዛ ውጭ ግን ለተናገረች ግን እኔ ችግር የለብኝም። አርፋ ስራዋን ትስራ። አርፌ ስራ ነው እንነግራታለን። እሷም አታነሳም። ስራዋን ትስራ። አንቺም እንደዚህ አይነት ነገር አታድርጊ። ሲባርቅባችሁ ደግሞ የሆነ ሰው ሜንሽን እያደረጋችሁ አትሳደቡ። ቫይራላችሁ ሲሞትም አትሳደቡ። ስነ ስርዓት እንጂ ኑና ታብታብ አድርጉልን ብትሉ እንመጣለን። ምን ስራለን? አታነሳም። እሺ ሮሚ አንቺ አታነሳም። አንቺ ግን አክብረሽን ስለመጣሽ እናመሰግናለን። እመቤቴ በጣም ነው የምናመሰግነው። እግዚአብሔር ይስጥልን። ሻለሁ ሳይ ጋይስ እኔ ግን አንድ ነገር የምፈልገው ጌችን በጣም ነው የምገርሙኝ። በጣም በተለይ እኔ እንደ ስፔሻሊ የአማራ ልጆች በጣም ነው የምታናድዱ። በጣም ነው የምናደድባችሁ። ሌላ እንኳ አይጣላም ምን አይልም። ጸቡን በውስጡ ይዞ ጎበዝ ነው። ሳይነጋገር ሳይጣላ ቀርቶ አይደለም። ካላሳደውሉ ላይቭ ላይ እያያችሁን እናንተ ግን ወታችሁ ሚዲያ ላይ እርስ በርሳችሁ እንደዚህ በዚህ ጊዜ እንኳን እንደዚህ ተባልታችሁ ሌላ ነገር ለመፍጠር ስትሞክሩ በጣም ነው የምናደድባችሁ። እኔ ለመርቅም ለማስታረቅም ለምናምን አይነት ነገር ራሱ ሪስፔክት እንኳን የላችሁም። በቃ እርስ በራሳችሁ ነው የምታሳፍሩት። እርስ በራሳችሁ ነው እንደዚህ ከዛ ወታችሁ ደግሞ ታለቅሱና እንደዚህ ሆኖ ትባላላችሁ። ግን ኢቭን እንኳ እርስ በራሳችሁ እንኳ በውስጥ ፈታችሁ መምጣት እንኳ አትችሉ። እስኪ እንደሌላው ሁኑ። እንዴት እጅ ለእጅ ተያይዘው እንደሚሰሩ፣ እጅ ለእጅ ተያይዘው ጎበዝ እንደሚሆኑ፣ እጅ ለእጅ ተያይዘው ለነገር ሳይሆን ለስራ እንዴት እንደሚጠነክሩ እዩዋቸው። እስኪ ምን አይነት ጎበዝ እንደሆኑ አድንቋቸው።
እናንተ ግን በቃ ሁል ጊዜ በተለየ ጎጥ ጎጃም፣ ጎንደር፣ ወሎ ምናምን ሸዋ በጣም ነው የምታስጠሉት። በጣም እኔ ካለ ዛሬ አልናገርም፣ ወደፊትም አልናገርም። በጣም ነው የምታሳፍሩት። በቃ አማራ ሲባል አንድ አማራ ነው። ተከፋፍላችሁ 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 ከራሳችሁ አልፎ ደግሞ እዚህ ሚዲያ ላይ መታችሁ እንደዚህ አይነት ነገር የምታደርጉ በጣም ነው የምታስጠሉት። በጣም ነው የምታስጠሉት። ሰው የሌላ አገር እንኳ አሁን የህንድ የምናምን እንኳ እንትን ይላል ያደንቃል፣ የህንድ ፎቶ ያደርጋል እንኳ። እናንተ ግን ኧረ በማርያም ብቻ ተይው። አመሰግናለሁ። ከዚህ በላይ ማርያም መናገር አልፈልግም በዚህ ሰዓት ደግሞ። አክስቴ ደግሞ በጣም አመሰግናለሁ። እኔ ወዶች አክብረሽኝ አምጫቶሽ ብለሽ ስላልሽኝ አመሰግናለሁ። የአንድ ሀገር ልጆች ስለሆነ መጣ ስራዋን በሰላም እንድትሰራ እችም እህቴ ነች። በጣም ወዳት የምናወራ በውስጥ ምናምን ተጣልተው ማየት ስላልፈለጉ እዛ አልፎ ደግሞ ፎቶቸው እየተለጣጠፈ በጎጥ ሲያደርጉት ሳይ ይሄ ነገር ተቆየ እግር ይሰዳል በሚለው ነገር ነው የታረቁ ያሉ። አልተጣላንም ብለን ያችን በቤቷ እችን በቤቷ እኔ ምንም አያገባኝም። እንግዲህ በኋላ የእኛ ሀገር ልጆችም ሆናችሁ ስርዓታችሁን እዛችሁ አንዲት የሮሚን ፎቶ ለጥፋችሁ ስትሳደቡ ካየዋችሁ በጣም ነው መጣላችሁ። የእኛ ሀገር ልጆች ማለት ነው። ሮሚም አልደርስባትም ብላለች፣ ያችን አልደርስባትም ብላ እንኳን እሷ እኔ ሁለተኛ በትንሿ ቤት አልመጣም። ጨርሻለሁ። ሮሚዬ ስለመጣሽልኝ እኔ ስልሽ አክብረሽን ስለመጣሽ በጣም ነው የማመሰግነው። የኔ ውዴት በጣም ሰውን ማክበር ነበረባት። ተጣላችም አልተጣላችም ሰውን ማክበር ነበረባት። ግን ሰደቡኝ እያለች ሸር ታደርግልኛለች። ያብጠልጥሉሽ ተዘው ምን አገባኝ። ዝም በኋላ በቃ ነጽዬ አሁን ወደ ስራሽ ግቤ። ሳሪ ሌታም ትቼን አንበሳ የምሰጠው የለኝማ። ግን አስተላልፉ ውዶች፣ ከጎንሽ ነኝ። ምን ብላለች? እግሯን የተሰበረው ነው እናሰባስብላታለን። መማር ቤቱ ተሰብስበን እዛ እንትን እንላታለን። ጎፈንድ እናንተ ተደራጁ። ማሬ እኔ አሁን ካላስ አስተላልፌያለሁ። ናይ ትንሿ ጎርጎራና ሙኒት ሰው እናስታርቅ። ትንሿ ጎርጎራና ሮሚ ቀኑብሽ፣ ሮሚዬኔ ማለት ነው። ሮሚቲ ተጣልተዋል። ስለዚህ እነዚህ ልጆች እናስታርቃቸው። እሺ ሙኒት በዛ ምንጋዙ። አዎ ትንሿ ጎርጎራና ሮሚ ግቡና። ሮሚ በጣም ነው የሚወድሽ፣ በጣም ነው የማከብርሽ። ታውቂያለሽ ለእኔ ለአንቺ ያለኝም ቦታ እህትሽ ናት። መጣላት የለባችሁም። ይቺ ደግሞ ትንሿ ጎርጎራ ደግሞ ነጋዴ ናት፣ ገና አዲስ የመጣሽ ናት። ስለዚህ እናንተ መታረቅ አለባችሁ። ሁለታችሁም ቶሎ ግቡ። እኔ ሰው ነግሮኝ ነው አስታርቂያቸው ብሎ ነግሮኝ ነው። እሺ ለምን ተጣሉ? ምን አውቃለሁ። ዜድ በምንም ይጣሉ ግን ይታረቁ። ካላስ ሁለታችሁም ኑ ግቡ አላችሁ። እሙዬ 200 ቤቴ እንደፈለግኩ ስናገር ቆራርጣችሁ ይድረሳት። መቼም ታያለች፣ አላይም አትልም፣ ታያለች። ስለዚህ ያኔ በዚህ መማር ቤት ሊሰበሰብላለሁ። ጥሩ ነው እሱ፣ ጥሩ አጋጣሚ ነው፣ ጥሩ ነው። ታዲያ እሄዳለሁ። ካላስ ይሄ ተመችቶኛል። ካላስ በቃ እሄዳለሁ። ግን ቤታየው በድጋሚ ሰርጀሪ ካሰራን በኋላ እንደገና ተመልሳ እንትን እንዳትል፣ አልጋ ላይ እንዳትወጣ። አንቺ ጋር ይሰብሰብ ሳይሻል አይቀርም። ለውሻ ጊፍት ይሰጣል ውዴ። ጥሩ ካላስ ለውሻ ጊፍት ከተሰጠ በእኔ ቤት ይሁን ማሬ። ካላስ ይሁን። ግን ኢንሹራንስ አላት። አዎ ትናንትም ኢንሹራንስ አላት ሲሉ ነበር። አሜሪካኖች ሀሳብ የለባችሁ ሂሳብ። እኔ ለራሴ ደግሞ ጎፈንድሚ ሊከፈትላት ነው። የት በመማር ቤት ነው? ጎፈንድሚ በመማር ቤት ነው። ምን ነው በመማር ቤት? ጎፈንድሚ አይደለም፣ በራሷ በቤት ታዩ ነው እንጂ በቤት ታዩ ቤት ይሁን ተባለ። ጎፈንድሚ ያው አረ ማሬ እንኳን ሁለት እግሩ ያልሆነ እንኳን ሁለት ሆነ ያልሆነ። እኔ የምልሽ አልጋዋን የታይተሽ ነው? አልጋዋ ትቀይር የምትይው ከአልጋው ላይ ወድቃ ነው የተሰበረ ነገር ሰምቼ ነው። ትናንት አልሰማሽ? ከአልጋ ወድቃ ነው ሲሉ ከአልጋ ግን የወደቀችው እኔ ምን አውቃለሁ። ግን አልጋዋን የታይተሽ ነው የምልሽ። አልጋዋን ትቀይር የምትይው ማሪ ትልቅ ከሆነ እንዲያችን የምታክል ውሻ ካልጋ ወድቃ እግሯ ከተሰበረ ምን ይውጣታል ብዬ ነው። ድጋሚ ሁለት እግሯ እንኳን ያልተሰበረ እንጂ ኖ የሆነ ምንድን ነው ብረት ነገር አግኝቷት ነው የተባለው። እኔ ያየው የሰማሁት ሳሳ ብረት እግሯ ተቀርቅሮ አረ ብረት ተቀርቅሮ ነው፣ አልጋ አይደለም። ይቅርታ ነው፣ በብረት ይስተካከል ጋይስ።
ለምን እርዳታ ልንረዳ ነው? ጁዬ ልንረዳ ነው። ጉዴ ልንረዳ ነው። መማር ቤት ተብሏል አሉ። እንግዲህ የእርዳታው ነገር እንደቀጠለ ቤታዮ በቃ ሳታቅ ሳትሰማ ሰፕራይዝ እናደርጋታለን። ብረት ነው። ከአልጋ ወድቅ አይደለም። ውዴ ብረት ገብቶ ተሰንቅሮባት ነው አሉ። በስመ አብ ይስተካከል። እሙ ውዷ የቤታዮ ውሻ ከአልጋ ወድቃ ሳይሆን አንቺ ቅማላም ነይ ውጪ፣ ይቺ ዝተት ነይ ውጪ። ኢትዮጵያ ኢን አማራ ውጪ፣ ግብ ውጪ። እንዴት ዳገባው ይቺ ቆሻሻ ነይ ውጪ። ሙዚየን የወድ ደህና ነሽ? አጉርሽን ይዤ እዛ በ100 ብር የተሰራ ሰው ጎትቼ ነው ማስወጣሽ። ምን ትቀባጠራለች? ስም እንትን ነው ውዴ፣ ውሻዋ ወደቀች ካልጋ ብለው ትናንት ነገሩኝ። እኔ ገና አልሰማውም ነበረ። ገና ላይቭ ገብቼ ሙኒት ገብታ ውሻይቱ ወደቀች። የማይ ቤት ታየው። በስመ አብ ወወልድ ወመንፈስ ቅዱስ። እንዴት ወደቀች ስል ካልጋ ወደቀች አለች ሙኒት። ካልጋ ወደቀች? አዎ። በስመ አብ። እና ምን ሊኮን ነው ስል 2000 አሁን በብረት ተሰንቅሮ ነው ውዴ። ብረት ነው ካልጋ ወደቀች ያለሽ እኔ ማና ያለ ውዴ። ብቻ ብላችሁ ብያለሁ እሙዬ፣ እኔ ብያለሁ የኔ ውድ። ከአሁን ያልጋ ያለው ይስተካከልና ብረት ተሰንቅሮ ነው። ብረት ነው የተሰነቀረው ውዶች። የአልጋውን በብረት አስተካክሉ። እንደው በፈጠራችሁ አልጋ ብላችሁ እንዳትፖስቱ። በስህተት ነው አልጋ። ብረት እግሯ ውስጥ ተሰንቅሮ እንኳን 2 እግሯ ያልሆነ ቤት ታየ የኔ ውድ። እኔ ቤትሽ ለመምጣት እያሰብኩ ውዴ የበላሁት አንበሳ እያነቀ የተቸገርኩኝ እና ማሬ እኔ መምጣት አልችልም። በቤት መልዕክት አስተላልፍ ያለው ቤት ታየው ይቅር። አልደርስም። ኧረ ዶክተር ያንተማ እንዳለ ሆኖ ይቅር መባባል ትክክል። በቃ አላችሁ ትንሿ ሳርዬ የቤታዮ ውሻ አካውንት ስንት ነው? የራሷ የውሻይቱን አካውንት ውዴ ገና ፈንድ አልተደረገም። አንቺ እኮ ችጋራም ነሽ። ለኩዊን ጌም 1 ጋላክሲ የሰጠሽ ባናትሽ ተተከይ ስትፈልጊ። እዚህ ከፎቁ ላይ አሁን እኛ ጋር 6ኛ ፎቅ 7ም አለ 8ም አለ። ተዘቅዝቀሽ ሙቺ። የኔ ጋላክሲ የኔ አንበሳ በጣም ሲናፍቅሽ ይኖራል። ገባሽ? እኔ 1 እንጀራ ቸርችሬ ጋላክሲ መስጠቴ ምን ሆኜ ነው? ሀቡ እኮ መልስ ሰጠችሽ። ሳሪቲውና ነው መብቷ ነው አለ። ለምን ተሰንጥቀሽ አትሞችም? ምን አገባኝ? ምን ያገባኛል? ያለኝ እሷ ምን ሰጣ ነው? እሷ ምንድን ነው የሰጠችው? እኔ ያለኝን ነው የሰጠሁት። እናንተ ቁጭ ብላችሁ ጋላክሲ ተሰጠ ምናምን ስትቆጥሩ ነው የምትሉት። በዚህ ችጋራሞች ያለኝን ሰጥቻለሁ። በቃ አለቀ። ዶክተር እኮ ታወቀ። ተያት እሷን በእናትሽ ዶክተር ማን እንደሆነ ታወቀ እኮ። በእናትሽ ንገሪ ማሪዋ ነበርሽ ለካ። አቤት ወሬ የሌለሽ ሙስሊም መች ነግራሽ? ማነው ንገሪ። ዶክተር ስጦታ በደንብ ከሰጣችኝ ፎሎ ከተደረኩ በዜሮ ቁጭ ብያለሁ። ከዛ ዶክተር ጎንበስ ብለሽ ምናምን የሚለው ማን እንደሆነ ነግራቸዋለሁ። ሸቅ ይብኛላት ይዊን ስሚ ግቡ ሁለታችሁም። ሮሚዬ ነይ ግቢ። ሮሚ ነይ ግቢ። ሮሚ ተው ግቡ ተው እናንተ